በጣም ያው ለቃለ መጠይቅ ስለተባበርከኝ በጣም አመሰግናለሁ። እኔም አመሰግናለሁ በደስታ። እኔም በጣም ሸንቀጥ ያልክ በጣም ወጣት ነው ገና። አዎ ወጣት ነው ተመስሎዛ ቴሌቪዥን ላይ አይ ቲንክ ቴሌቪዥን አንዳንድ ጊዜ ግዙፍ አድርጎ ያሳያል፣ ሽማግሌም ያስመስላል። ግን መካከለኛ እድሜ ላይ ወጣት ነው። ጥሩ ነው። ቦርጭም የለም ምንም አሪፍ ነው። በጣም ምንድን ናቸው እነዚህ? እነዚህ አዋርዶች፣ የሚነበቡ መጽሐፍቶች፣ ሌሎችም አሉ። ግን እዚህ አካባቢ ያሉ እነዚህ ናቸው። ከየት ናቸው ያገኛቸው እነዚህ አዋርዶች? ከተለያዩ ተቋማት በጣም ብዙ አዋርድ አለ። የመጽሐፍ ነው። ኦኬ ገና ነው ኢየሱስ ባለፈው የተመረቀው ደስ ይላል። እኔ የሚገርመኝ ጺም ምናምን ይገርመኛል ሳይ ማለት ነው። ገና እንግዲህ እየተገናኘ ነው። እንዴት ነው? በጣም ይገርማል። ይሄ ችምችም ያለ ነው ምናምን ነጭ ምናምን አላይም። ናቹራል ነው። ምንም ነጭ የለም። ምንም የለም። ዋው! ከዚህ ይበልጣል ወይስ ምንድን ነው? ከዚህም ከፍ ያለ ነበረ። አስቀንሼውን። እውነትን ነው። ተፈጥሮ ይገርማል። እባክህ የሚገርም አይደል? አቆራረጥማ ብዙ ሰዎች የስታይሉን ይከተሉታል መሰለኝ። አብዛኛው ሰው ያገኘው ከኔ ነው ብዬ አስባለሁ። እንዳንተ መቆረጥ ፈልጌ ነበር። የለም። ስለዚህ ወደ ቃለ መጠይቁ እንሄዳለን። የነብይነት ጥሪን ያወክበት የመጀመሪያው አጋጣሚ እንዴት ነበር? መጀመሪያ አገልግሎትን የጀመርኩት በትንሽ አገልግሎት ነው። እንደማንኛውም ሰው ትንሽ አገልግሎት ማለት ያው በቸርች ውስጥ የኳየር አገልግሎት አለ። የኔ ፋሚሊ ሁሉም ክርስቲያን ነው። በክርስቲያን ፋሚሊ ውስጥ ስለተወለድኩ ወደ ቸርች ገባው። እዛ ቸርች ውስጥ ነው ያደግኩት እና በዛ ቸርች ውስጥ በኳየር አገልግሎት ውስጥ ነው የጀመርኩት። በትንሹ የተጀመረው አገልግሎት እያደገ መጣና በኋላ ላይ የእግዚአብሔር ጥሪ እኔ ጋር እንዳለ ተረዳው። እግዚአብሔር አገዘኝ። ወደ ሰፊው ሜዳ ወጣው። ያው የእግዚአብሔር ነገር የሚያድግ ስለሆነ እያደገ መጣ። እኔም በኋላ ፎርማሊ እግዚአብሔር ለአገልግሎት ለይቶ እንደጠራኝ ጥሪ እንዳለኝ ተረዳው። ለተጠራሁበት ጥሪ ቀኝ እጄን ሰጠው። ነብይ አሁን ነብይ የሚባለው ስያሜ ያገኘው መቼ ነው? እኔ ሲነሳም በነብይነት ጥሪ ነው የተነሳሁት የጀመርኩት። በመሃል የቀየርኩት ሹመት የለም። በቃ ሲጠራ በዛ ነው የተጠራሁት። አይ ቲንክ ሰዎች ያወቁት ከመሃል ላይ ሊሆን ይችላል። አንዳንዱ መጀመሪያም በነብይነት እንደተጠራው የሚያውቅ አለ። መሃል አካባቢ ያወቀ ያለ፣ ቅርብ ጊዜ ያወቀ ያለ፣ እስካሁንም ያላወቀም አለ ይኖራል። አይ አሁን በወጣትነት እድሜህ ነው የመንፈሳዊ አገልግሎት የጀመርከው? ከዛ በፊት የነበረ ህይወት ምን ነበር? በወጣትነት እድሜ ነው የጀመርኩት። አሁንም ወጣት ነኝ። ግን የትኛው እድሜ ላይ ነው አገልግሎት ሳገለግል ትዝ ይለኛል። በጣም ቁመቴ አጭር ነበረ። ልጅም ነበርኩ። አንድ ኮንፈረንስ ላይ ትልቅ ቴብል ላይ ቆሜ ለህዝቡ እንዲታይ ያገለገልኩበት ጊዜ ትዝ ይለኛል። እና በጣም ልጅ ነበርኩ፣ አጭር ነበርኩ፣ አላደኩም ማለት ነው። እና በዛን ጊዜ ከዛ ጊዜ ጀምሮ ነው ለአገልግሎት እንቅስቃሴ የጀመርኩት። ከዛ በፊት የነበረው ህይወት ያው እንደማንኛውም ሰው ነው። በብዙ ፈተናዎችና ችግሮች ውስጥ አልፌ ያለሁኝ። ግን እግዚአብሔር በጸጋው ለአገልግሎት ለየኝ። ለዛ አገልግሎት ወጣሁ ማለት ነው። አስተዳደግ እንዴት ነበረ? እስቲ ያው እንግዲህ ወላይታ ሶዶ የተወለድከው፣ ስፔሲፊክ ቦታውን አላውቀውም፣ ትነግረኛለህ። ያው ግን እንዴት ነበር አስተዳደግ? ምን አይነት ልጅ ነበርክ? እሱን ነገረኝ። የተወለድኩት በድሮ አጠራር ደቡብ ክልል ይባላል። አሁን በአዲሱ አደረጃጀት ደቡብ ኢትዮጵያ ክልል ነው የሚባለው። በወላይታ ዞን አንድ ቀበሌ ውስጥ ነው የተወለድኩት። የቀበሌው ስም ማወቅ አስፈላጊ ከሆነ ኮዶ ጋውሊያ ይባላል። ከዋናው ከተማ 17 ኪሎ ሜትር ርቀት ላይ ትገኛለች። እዛ ነው የተወለድኩት። ያው በልጅነቴ ገጠር ውስጥ ነው የተወለድኩት። እንደነገርኩ አባቴ ገበሬ ነው
በጣም ቆንጆ ፋሚሊ ነው ያለኝ። ጥሩ ወንድሞች፣ ጥሩ እህቶች አሉኝ። ሁሉም እግዚአብሔርን የሚፈራ ነው። እዛ ውስጥ ነው የተወለድኩት። የተማርኩትም የመጀመሪያውን ትምህርት እዛ አካባቢ ነው፣ ገጠር ውስጥ ያው በእግር እየተጓዘን ረጅም መንገድ ሄደን የ2 ሰዓት የ1 ሰዓት መንገድ በእግር ተጉዘን ነው የተማርነው። እንደ ማንኛውም ገጠር ልጅ ነው ያደግኩት። የተለየ ነገር የለም ማለት ነው። ምን አይነት ልጅ ነበርክ ነው ያን ጊዜ? በጣም ፈጣን ልጅ ነህ ወይስ ዝምተኛ ነህ? ስማርትና አክቲቭ ልጅ ነበሩ። አካባቢ ላይ በጣም እታወቃለሁኝ። ኳስ እጫወታለሁኝ። በተለይ ኳስ በመጫወት በጣም እታወቃለሁኝ። በልጅነት አንደኛ ደረጃ ትምህርት ቤት ውስጥ እኛ አካባቢ ገጠር ውስጥ ትልቅ ሜዳ አለ። ያው የገጠር ልጆች አንድ ላይ ተሰባስቦ ፎርማል በሆነ መንገድ ኳስ ይጫወታሉ። ከከተማ ኳስ ገዝተን አምጥተን እንጫወታለን። ዳኛ አለ፣ የኛ ዳኛ እና መረብ ኳስ ወዳለሁ፣ እግር ኳስ ወዳለሁ። በዛ ነው ብዙ ጊዜ ያሳለፍኩት። ከዛ ጋር ተያይዞ ያው ሌሎች ስፖርቶችንም ወዳለሁ ማለት ነው። በልጅነት ትምህርትና ስፖርት። ምን ስፖርቶች ተወድ ነበር ያን ጊዜ? የሚሰራ የነበረው ቴኳንዶ ነው። ቴኳንዶ? ቴኳንዶ ሰራ ነበረ። ቴኳንዶ ትምህርት ተምረሃል? እስቲ ነብይ ለእናት ያለህን ፍቅር ግለጽላት። በቃላት ስለሚያንስ በደንብ ነው የምገልጽ። በማቀፍ ብገልጽ ነው የሚሻለው። ውዴታ ከቃላት በላይ ነው በጣም። እናት ደግሞ ግለጭለት አለኝ። በጣም ነው የምወድ። መልካም ባል ነህ፣ መልካም አባት ነህ። ልጆቼም እኔም በጣም ነው የምንወድ፣ በጣም ነው የምናከብር። ወድሃለሁ ውዱ ባሌ። ደስ ይላል፣ ደስ ይላል። ምናልባት ልጆቻቸው አሁን የነብይን ፈለግ የተከተላሉ ወይ? ምናልባት ምንድን ነው እንትናቸው? አሁን ላይ ያው ልጆች ስለሆኑ በትምህርት ላይ ነው ፎከስ አድርጎ እየተማሩ ያሉት። በጣም ስማርት ጎበዝ ናቸው። የመጀመሪያ ልጃችን በጣም በአገልግሎት ላይ ትኩረት ታደርጋለች፣ ትዘምራለች፣ መዘመር ትወዳለች። ወደፊት እንግዲህ ምን እንደምትሆን አይታወቅም። እናት እስቲ አሁን አንድ ጥያቄ መጠይቅሽ። ለምሳሌ ያው እናት ነሽ፣ ሚስት ነሽ። ምናልባት ደግሞ እንግዲህ የነብይ ስራ በጣም እዚህ ትልቅ ስራ ነው፣ የቸርቹ ስራ አለ። አንቺ ምን አይነት እገዛ ታደርጊያለሽ ከሚስትነት ባሻገር? ክራይስት አርሚ ቤተክርስቲያን ላይ የስራ ሼም አስተዳደራዊ የሆኑትን ስራ ነው የምሰራው። እሱ ያው በመንፈሳዊ ነገር ላይ እንደምታዩት ያገለግላል። እኔ አስተዳደራዊ በሆነው ስራ ላይ ነው ተሳትፌ ያገለገልኩ ያለሁት። በሁሉም ቦታ አስተዳደራዊ ሁሉም ቦታዎች ላይ ገብቼ እሰራለሁ፣ አገለግላለሁ። ስለዚህ ስራውንም ትደግፊልታለሽ ማለት ነው፣ እያገሽው ነው። እናት ነሽ፣ ሚስት ነሽ፣ እንደገና ደግሞ በስራውም ደግሞ አስተዳደራዊ ስራ ትሰሪያለሽ። በጣም እንደዛ አይነት ሚስት አይጥፋ። በጣም ደስ ይላል። በጣም እንግዲህ በልጅነት ብዙ ኃላፊነት ተሸከምሽ ነሽ፣ ጎበዝ ነሽ። በጣም በጣም አድንቄሻለሁ። በአጠቃላይ እንደው ስለ ትዳር ወደፊት ለሚጋቡ ለተጋቡትም ምን አይነት ምክር ሰጣላችሁ? ወጣቶች መጽሐፍ ቅዱስ በሚፈቅደው መንገድ የእግዚአብሔርን ቃል መሰረት ባደረገ አካሄድ ወደ ትዳር ቢገቡ በጣም የተሻለ ውጤት ያገኛሉ ብዬ አስባለሁኝ። በተለይ ይሄ ዘመን የ21ኛው ክፍለ ዘመን ትዳር እንደ ቀልድ እየታየ ነው። ወደ ትዳር የገቡ ሰዎች 1 ዓመት እየቆዩ አይደለም፣ ወዲያው ትዳር እየፈረሰ ነው እና ይሄንን መንገድ መከተል የለባቸውም። ትዳርን ሲገቡ እንደ ቀላል ነገር ማየት የለባቸውም። የእግዚአብሔርን ቃል ተረድቶ ስለ ትዳር ያለውን ነገር ግንዛቤ ይዞ ቢገቡ በጣም የተሻለ ነውና የትዳር መፍረስ እንዳይበዛ ወጣቶች ከእግዚአብሔር ቃል አንጻር ትዳር ምንድነው የሚለውን ተረድቶ ወደ ትዳር ቢገቡ በዚህ መልኩ እንዲሆን መክራቸዋለሁ። በጣም አመሰግናለሁ ስለ ትዳራችሁ ያለውን ተሞክሮና አጠቃላይ ስለ ሰርጋችሁም ስላወጋችሁን በጣም ደስ ብሎኛል። እኔም አመሰግናለሁ።